ፓራሹት ላይ ራሱ ብትወረውር አይሰነጠቁም። ፓራሹት ላይ እንሞክረዋለን። 50 ሺህ ብር ይሄኛውም የነበረ ዛፍ ነው 75 ሺህ ብር ነው። ይሄኛው 3 ሜትር ነው። አረ ሀዲያ ስቶር የሚባል ነገር እየፈለግን ነው። የት እንደምናገኘው ሰዎችም እዚህ ያሉ ሰዎችም አያውቁትም። ብዙ ሰዎች ባዛር ሲገቡ ከውጭ ዋጋ ይቀንሳል ብለው ያስባሉና ዛሬ እንግዲህ ኤግዚቢሽን ማዕከል መተናል። የገና ባዛር የህዳሴ ባዛርን ለእናንተ እናሳያችኋለን። እየዞርን ምን አዲስ ነገር አለ የሚለውን እናያለን። በዛውም ደግሞ አንድ ጥያቄ አለ ሁሉም ሰው ባዛር ሲመጣ የሚጠይቀው የባዛር ከሌላ ቦታ ወይም ደግሞ ውጭ ካለው ሱቅ ይቀንሳል የሚል እሳቤ አለና እሱንም በዛውም ቼክ አድርገን አረጋግጠንላችሁ እንወጣለን። ተከተሉን። እንደምታዩት የገና ባዛር በጣም ደመቅ ያለ ነው። የገባንበትም ሰዓት ሰዎች ከስራ የሚወጡበት ሰዓት ስለሆነ የተለያዩ ሰዎች በጣም በብዛት የሚገኙበት ሰዓት ላይ የገባ ነው። እንደምታዩት በጣም የተለያዩ አይነት እቃዎች፣ የተለያዩ አይነት ሱቆች፣ የተለያዩ አይነት ምርቶች ተቀምጠዋል በአካባቢው። እንግዲህ ዞር ዞር እያለን ሁሉንም እናሳያለን። ከዛ ውስጥ ደግሞ ልዩ የምንላቸው አይናችንን የሳቡትን እንጠይቃለን ማለት ነው። እስከ መጨረሻው አብራችሁን ሆኑ። እሺ ሰላም፣ ቤቢ ይባላልው። ቤቢቶ ቲዩብ ይባላል ቲዩባችን። እዚህ ጋር እንግዲህ ያው ገና ስለሆነ የገና የክሪስማስ ማቴሪያሎች ይዛችሁ አያለውና ከፍተኛና ዝቅተኛ ዋጋው ማወቅ እንችላለን? እሺ እንዴት ነህ? ሰላም ነው ወይ? መጀመሪያ እሺ ስምን ማን ልበል? ይቅርታ በጣም ችግር የለውም። ሙሉ ተስፋ እባላለሁ። እሺ የኛ እንደምታየው የያዝነው ወቅታዊ እቃ ነው። የክሪስማስ እቃ ነው እና እንዲሁም የገና ማሳመሪያዎች ናቸው። እዚህ ጋር ሃይማኖቱን በጠበቀ መሰረታዊ በጠበቀ መንገድ መንፈሳዊ ነገሮችን የያዘ ነገር አለ። እንዲሁም ደግሞ የአውሮፓውያን ባህል ሁለቱም ሰው ስለሚፈልግ ሁለቱንም ነው የያዝነው። እነዚህ ከ2500 እስከ 5000 ብር ድረስ አለ። በተለያየ አይነት ማለት ነው። ተነቃቃይ ናቸው። ፊክስ የሆነም አለ። ተነቃቅሎ ለሚቀጥለው ዓመት መቀመጥ የሚችሉ ማለት ነው። እነሱም አለ። እንዲሁም ደግሞ ዝም ብሎ ቁጭ የሚሉም አሉ። እነሱ አሉ። ወደ ዛፍ ስንመጣ ዛፍ ደግሞ ከ2500 ጀምሮ እስከ 120 ሺህ ብር ድረስ አለ። እስከ 120 ማየት እንችላለን። እሱ ይቻላል። አሳያለሁ። ቦሎችን በተመለከተ ደግሞ አሁን ዋጋቸው የተሻሻሉ አሉ። ከዚህ በፊት የተሰጠው ኢንተርቪው ላይ 1000 ብር ተብሎ የተሰጣል። አሁን የዋጋ ማሻሻያ ተደርጎ 2000 ብር ገብቷል እቃው ማለት ነው። ስለዚህ ከ2000 ብር ጀምሮ እስከ 12000 ብር ድረስ ደግሞ ቦል አለ። ቦሎች እነዚህ ጌጣጌጦቹ ማለት ነው። 2000 ብር የሚባለው ለምሳሌ ይሄ ነው። ከለር አለው የተለያየ 2000 የሚባለው ይሄ ነው። ከዛ 12000 የሚባለው ደግሞ ይሄኛው። ኦኬ አሁን ሙሉ ፓኬጅ ነው ማለት ነው። በጣም ብዙ ነው። የሚያማምር ዲዛይን አለ። 12000 ብር የሚባለው ይሄ በጣም አሪፍ በጣም አሪፍ። የ1200 ብር ናቸው። ኦኬ ለየት ያለና አዲስ እቃ ደግሞ ይሄኛው ነው። አዲስ ነው መጥቶ ያውቃል። አዲስ እቃ ኦኬ ምንድነው ስሪቱ ነው የሚለየው? ስሪቱ እና ከፋይ ነው። ይሄ ከፋይ ለምሳሌ እሱ ነው። ይሄ የሚሰበረው አይነት አይደለም ማለት ነው። ኦኬ 3500 ላይት ደግሞ ላይት አለ። ላይት ደግሞ ከ600 ብር ጀምሮ እስከ 6000 ብር አለ ማለት ነው። እሺ እስከ 6000 ብር ድረስ ላይት አለ። በተረፈ መስቀል አለ። በመስቀል የተሰራ ክሪስማስ ኦኬ እዛ ጋር የተነው እዛ ጋር የተነው ያኛው ሚናንተ ነው። ይሄ አንድ መስቀል ራሱ እየበራ ታሳያለሁ። ኦኬ ቻው ዲኮር ተደርጓል። እንደዚህ 4500 ብር ነው። እዚህ ነው የሚሰራው? ቆጭ ነው እዚህ ነው የሚሰራው። እዚህ ነው የሚሰራው። እንደየፍላጎቱ ላይት ምናምን አድርገን እንሰጣለን ማለት ነው። በጣም አሪፍ። አሁን አንድ ጥያቄ ልጠይቅህ። ብዙ ጊዜ ሰዎች የባዛር ዋጋ ከውጭ ዋጋ የተሻለ ነው ብሎ ያስባሉ፣ ማለት ይቀንሳል ብሎ ያስባሉ። ባዛር እውነት ነው እሱ ነገር? እዚህ እናንተ ጋር ለምሳሌ የኮስት ዲፈረንስ አለው? እዚህ ይዛችሁ ስትመጡ በሚገባ እኔ በእርግጠኝነት መናገር እችላለሁ። ሰውም ሂዶ ቼክ ማድረግ ይችላል። ኦኬ ኤግዚቢሽን ላይ እንደሚታወቀው ደረሰኝ የለም። ደረሰኝ አይደለም። ያው የመንግስትም አንዱ እና ለህዝቡ ያቀረበው ጥቅም እሱ ነው። ባት ምናምን የሚለው ነገር የለውም። እሱ ስለሌለ ባት የሚለው ነገር ስለሌለ በሱ ምክንያት እንዲቀንስ ያደርገዋል ማለት ነው። እሱ ይቀንሳል። ያው ይሄኛው ክራዩ ቢጨምርም ቢያንስ ያኛው ነገር እንዲቀርላቸው ያደርጋል ማለት ነው። ከዛ አንፃር የተሻለ ፕራይስ ያገኛል። በጣም አሪፍ። አሁን ምሳሌ እነዚህ አሁን የያዛቸዋቸው እቃዎች
ሲዝናል ናቸው አይደል? በጊዜ የተወሰኑ ናቸው። ለምሳሌ ከነዚህ አሁን ስቶክ አውት ያልተደረጉ እቃዎች በምን አይነት መንገድ ለቀጣይ ዓመት ይቀመጣሉ ነው? በሚገባ አሁን እዚህ ጋር ከተረፈ ምንድን ነው የሚደረገው? ታሽጎ መጋዘን ይገባል። የሚቀጥለውን ዓመት ይጠብቃል። እንደ ምሳሌም ዛፎች አሉ አምና የነበሩ አሁን ወጥተው እየተሸጡ ያለው ቴብል ላይ የምትደረግ 2500 አሳያለሁ። እዛ ጋር ነች። ከዛ ቀጥሎ ያለው ዋጋ ይቺ ነች 4500 ነች። 4500 ነች። ሜትር ከ20 ነች። ከዚህ ቀጥሎ ሳይዝ አለ ሜትር ከ50 6000 ብር ነች። 6000 ብር እሱን ያዝልኝ። ሌላው ይሄኛው 2 ሜትር ነው መስቀሉ ማለት ነው። ላይት አለው ዲኮር እንደዚህ ተደርጎ 9000 ብር ነው። ይሄኛው አለ 7000 ብር ነው። ይሄኛው አለ 15000 ብር ነው። ያኛው 2 ከ10 ነው። ይሄኛው 30000 ብር ነው። እንደዚህ እያለ እዚህ ድረስ እንሄድና ይሄኛውን አየው አዲስ ዛፍ ዘንድሮ የመጣ ነው። ላይት ሲስተሙ ራሱ ላይ እኛ አድርገንበት ሳይሆን ላይት ሲስተም ራሱ ላይ ነው ያለው። 2 ሜትር ከ40 ነው። 2 ሜትር ከ40 ነው። 60000 ብር ነው። ይሄኛው ለምሳሌ የነበረ ዛፍ አሁን ቅድም በጠየቀኝ መሰረት ወጥቶ እየተሸጠ ያለ ዛፍ ማለት ነው። የነበረ 50000 ብር ነው። ይሄኛውም የነበረ ዛፍ ነው 75000 ብር ነው። ይሄኛው 3 ሜትር ነው 120000 ብር ነው። በመስቀል አደባባይ ኤግዚቢሽን ማዕከል መጥተው ከአንድ ቁጥር መውጫ ወደ 2 ቁጥር መሄጃ መንገዱ ላይ እንገኛለን። እንዲሁም በስልክ ቁጥር 0921 569434 ብለው ቢደውሉ ያገኙናል። በተጨማሪ ደግሞ በቲክቶክ አካውንታችን አራዳ ኦንላይን ማርኬት ብለው መጎብኘት ይችላሉ። እንግዲህ አሁን እንዳሳየናችሁ የኤግዚቢሽን ማዕከል ላይ የሚሸጡ የገና አሁን ጊዜው ገና ስለሆነ የገና ዲኮሬሽኖች እንግዲህ ያለውን የዋጋ እንትን አይታችኋል። እዚህ ይቀንሳል ብለውናል። አሁን ሌላ እንግዲህ ማየት የምንችላቸው የሚፈቅዱልን ከሆነ ሌላ እንትኖችን እንነግራለን። አሁን ሃፒ እርት ኢትዮጵያ የሚባል የመሸጫ ሱቅ ጋር ደርሰናል። የተለያዩ እቃዎች ይዘዋል። እዚህ ጋር እንደምናየው ዳቦ ቆሎች አሉ፣ የተለያዩ ጣፋጮች፣ ቸኮሌቶች አሉ። ትንሽ ለየት ያለ ነገር ያየሁት እዚህ ጋር ያለው ማቴሪያል ነው። ኦትስ ነው የሚባለው አይደል? ኦኬ። ከስዊድን ነው የሚመጣው። ኦትስ ማለት ምንድነው? እንትኑ ኢንግሪዲየንቱ ምንድነው? ያጃ። ኦኬ ኦኬ። ፋይበር ነው ይሄኛው። ኦኬ ኦኬ። ኢምፖርትድ ነው። በጣም አሪፍ። አሁን ምን ያህል ነው የዋጋው? በፒስ 500 ለዚህ እናንተ ናችሁ ብቻኛ የምታስመጡት ማለት ነው። እዚህ ዳቦ ቆሎ ራሳችሁ ናችሁ የምታመጡት። ወደ ለመናገር ከዚህ በፊት የሞከርኩት ዳቦ ቆሎ ነው ቤትኛ እንጠቀመዋልና በጣም የሚገርም ዳቦ ቆሎ ነው። ዋጋቸው ምን ያህል ነው እነዚህ? እስኪ እነዚህ የዳቦ ቆሎቹ በኪሎ 600 ዩቲዩብ ነው የሚባለው። እንግዲህ አንዳንዴ እንደዚህ አሁን በዓለም ስለሆነ ከበዓል ጋር በተያያዘ ኤግዚቢሽን ማዕከል ላይ ምን አሉ የሚሉትን ነገር ለማየት ነው። አንዱ ከበዓል ጋር በተያያዘ እንደዚህ እናንተ የያዛችኋቸው የቤት እቃዎች አንዱ ነው ብለን እናስባለን። እና እስቲ ኤክስፕረስ አድርጊኝ ምን አይነት እቃዎች እንደያዛችሁ? ኦኬ የኪችን እቃዎች ናቸው። ያው አዳዲስም አሉ የነበሩም አሉ። የተሻለ እቃ ይዘን መጣን። አሁን ብዙ ሰዎች ማለት ነው ምን ያስባሉ መሰለ፣ ባዛር ሲመጣ የዋጋ ዲፍረንስ አለው ይቀንሳል ብለው ያስባሉ ባዛር። እና ምንድነው ያንተ አሰምሽን? የሚቀንስም እቃ አለ፣ የማይቀንስም እቃ አለ። በዛው የሚሸጥም አለ፣ ግን የሚቀንስም አለ። ኦኬ ለምሳሌ ጅምላ አሁን እኛ ያውን የያዝናቸው እቃዎች አሉ። እኛም መርካቶ በሚሸጥበት ዋጋ ነው እየሸጥን ያለው። ለምንድን ነው የገባነው? ብዛት ለመሸጥ። ኦኬ ብዙ እቃ ለማውጣት ሞር እንትን ፍላጎት ያለው እዚህ ውስጥ አሁን በጣም ብዙ ሰዎች በብዛት የሚሸጠው ምንድን ነው? አሁን በዚህ ሰዓት በዚህ የበዓል እንትን ላይ ይለያያል እንደየእንትኑ። ለምሳሌ ገና ስለሆነ የስጦታ እቃዎች ማለት ነው። አሁን እናንተ የስጦታ እቃ ለምሳሌ ምን ስጦታ ይሰጣል ሰው? የላዛኞች ትንሽዋል ሲኛላ ብዙ ጊዜ አላ ጊፍት ይገዛውልሽ ለፍሬ 3 ብር ምናምን። ኦኬ ሸክላ ነው። በጣም አሪፍ። ኦኬ በጣም በርካሽ እናንተ ጋር በጣም በርካሽ ሊገኝ የሚችለውና በጣም በውድ ሊገኝ የሚችለው ማለት ሰው አፎርድ ካደረገ ብዙ ብር የሚያወጣበትና በጣም ደግሞ ዝቅተኛ ሆኖ ጥቅም ያለው እቃዎች ልትነግረኝ እንችላለህ? ዝቅተኛ ሞይቶ ነው። ኦኬ እነዚህ ሞይቶች ሞይቶ ዝቅተኛ። ኦኬ ምን ያህል ናቸው እነዚህ? ይሄኛ 400 ብር ማለት 450 ዝቅተኛ ያኛው ከፍተኛ ጃሮ አለ። ከፍተኛ የሚባለው ጃሮቹ ናቸው። ጃሮቹ ተደራራቢዎች ምን ያህል ይባላሉ? 5,000 ብር። አይ ጥሩ ነው እውነት ለመናገር ማመድ ሸክላ ቤት ማመድ ሸክላ ቤት ለኔ ነው። ኦኬ ቁጥር አለው? 09 09 13 እሺ 00 88 17
አረ ሀዲያ ስቶር የሚባል ነገር እየፈለግን ነው። የት እንደምናገኘው ሰዎችም እዚህ ያሉ ሰዎችም አያውቁትም። ስምሽም አለ በል? እኔ መሰረት እባላለሁ። ከባዛር ከኤግዚቢሽን ማዕከል ላይ ከዚሁ ነው። እሺ የያዛቸዋቸው እቃዎች እንደማየው ከሆነ የተለያዩ ጆጎች አሉ፣ የቤት ማሳመሪያ እቃዎች አሉ። ብዙ ጊዜ ገና ደግሞ ከውበት ጋር የተያያዘ ነው መሰለኝ አይደል ባህሉ? ለዚህ እነዚህ ሁሉ እቃዎች ጀስት ምንድነው የራሳችሁ ናቸው የምትሰሯቸው ኦር ኢምፖርትድ ናቸው? አይ እንከሰው ከሌላ ሰው ነው የምንቀበላቸው። ተረካቢ ነው? አዎ ተረካቢ ነን። ጆጎቹ በጣም አሪፍ ናቸው። አክሌሪክ ናቸው። አክሌሪክ ማቴሪያል ነው የምንጠቀመው። አይሰበሩም፣ አይሰነጠቁም። ከፓራሹት ላይ ራሱ ብትወረውሩ አይሰነጠቁም። ፓራሹት ላይ እንሞክረዋለን። አንዱን ገዝተን እንሞክረዋለን ቪዲዮ ላይ። አዎ ፓራሹት ላይ ትወጣና ትለቀዋለህ። ከሶስተኛ አሪፍ ከሆነ እሺ። ሰዎች ብዙ ጊዜ ባዛር ሲገቡ ባዛር ከውጭ ሂሳብ እዚህ ይቀንሳል ብለው ያስባሉ። እሱም አንቺ ምንድነው ካለሽ ኤክስፒሪየንስ አንፃር ሀሳብ እንድትሰጪን ነበረ። እስካሁን እኛ ከያዝናቸው እቃዎች ማለት ነው ከምንይዛቸው እቃዎችም ከኛ አንፃርም ሳይው የኛውን ለአድቨርት ነው ለማስታወቂያ ነው የምንጠቀምበት። እነዚህ በ600 ብር ነው የምንሸጠው። እነዚህኞቹን ደግሞ በ1200 ለማስተዋወቅ ነው። ውጭ ቢሆን ምን ያህል ነው የሚሸጡት? ይሄ ውጭ ቢሆን 1008 እዚህ ይጨምራል ማለት ነው ውጭ ላይ። ለዚህ እናንተ እቃ ሲሆን ይቀንሳል እዚህ ያለው። በጣም አሪፍ። እዛ ደግሞ ኦኬ። እነዚህም ቤት ነው እዚህ ነው የሚሰሩት? አዎ ሆምሜድ ናቸው። በእንጨት ተጠርቦ ነው እንደዚህ ተቆርጦ ነው የሚሰራው። 4000 ብር ነው። ያም እዚሁ ሜድ ኢን ኢትዮጵያ ሆምሜድ የሆነ እቃ ነው። እሺ የመጨረሻ ጥያቄ የሚሆነው ሁሌ የምጠይቀው ጥያቄ ስለሆነ የዚህ ቤት አንድ ሰው በጣም ርካሹን ብር አውጥቶ ሊገዛውን የሚችለውን እቃና ከፍተኛ አውጥቶ ሊገዛው የሚችለውን እቃ ነገሪ። ርካሽ የሚባለው እዚህ ጋር ያሉት ባዞች አሉ። ባዞቹ 800 አሉ። ከዛም በታች አለ 400 ማለት ርካሽ። ውድ የምትሉት ከፍተኛው ደግሞ እኛ ጋር ያለው መስታወቶቹ ናቸው 4000 ብር። ውድ የሆኑት ያው ሃንድ ሜድ ስለሆኑ ነው። ሃንድ ሜድ ናቸው። ብዙ ፍጆታ ጉልበትም ፋይናንሻልም ይወስዳሉ። ኤግዚቢሽን ማዕከል ላይ የድንኳን ውስጥ ነው ያለነው። 44 ቁጥር ይባላል። ከዚህ ውጪ ደግሞ ሆም እንዲ ዶር ቱ ዶር የሚፈልግ ካለ ደግሞ ስልክ ቁጥሬ 0913 23 52 75 ነው። ዶር ቱ ዶር ብዛታው ነጋዴዎች ለመረከብ ቢፈልጉ እንሰጣቸዋለን፣ እናከፋፍላለን። ኤግዚቢሽን ማዕከል ጉዟችንን ቀጥለናል። ሀዲያ ስቶር እስካሁን አልተገኘም። በመጨረሻ እንግዲህ ሀዲያ ስቶር ምን አለው የሚለውን ነገር ነው የምናየው። ከዛ ውጭ ግን እዚህ ጋር ከፊት ለፊቴ ኮንሰርት ይታየኛል። እሱንም ተዝናንተን ጨርሰን ነው የምንወጣው። ግን አሁን ሀዲያ ስቶር እንፈልግ። ሀዲያ ስቶር እንግዲህ በቲክቶክ ላይ በጣም ታዋቂ የሆነ በጊዜው በጣም ታዋቂ ነው። በተለይ ባዛር ላይ ይገኛል ተብሎ በጣም ብዙ ሰዎች እየፈለጉት ነው። እየዞርን በተለያዩ ቦታዎች ስንጠይቅም ሰዎች ግን ቦታውን ሊያውቁት ስሙን ያውቁታል፣ ቦታውን ሊያውቁት አልቻሉም። እስቲ ስናገኘው ምን እንደያዘ ደግሞ እናሳያቸዋለን። እሺ እንግዲህ እዚህ ጋር ቀይ በቀይ የሆኑ ልብሶች ይመስለኛል ለገና ታስበው ቀይ በቀይ የሆኑ ልብሶች ሱቅ ያለበት ቤት ጋር ደርሰናል። ቤቱ ትንሽ ቢዚ ነው። ኢንፎርሜሽን ለመጠየቅ አስበን የሀገር ባህል ልብሶች ናቸው፣ ያው ዘመናዊም ናቸው። እዚህ ጋር እንደምናያቸው የተለያዩ አሉ። የወንድም አለው የሴትም አለው እና እስቲ ሀሳብ የሚሰጡን ከሆነ እንጠይቃቸዋለን። እናልፍ። እዚህ ጋር እንግዲህ በጣም ቀይ የሆኑ የባህል ልብሶች አይተን የመጣ ነውና ይመስለኛል ባህሉን አስባችሁ ወይም ደግሞ ከገና በዓል ጋር የተያዘ ይመስለኛል ሀሳባችሁና እዚሁ ሀገር ነው የሚሰራው ከውጭ ነው የሚመጣው ምንድነው? ስለ ማቴሪያሉ ሀገር ውስጥ ነው የሚመረተው። እኛ ነው የምናመርተው እዚሁ። ኦኬ ራሳችሁ ናችሁ የምታመርቱት? በጣም ይገርማል። ምንድነው የሚባለው ስማችሁ? ስማችሁ አላችሁ ስም? አደይ ወይም ማርስ። በጣም አሪፍ። እስቲ ስለ ስሪታቸው ስለ ማቴሪያሉ እና አሁን እነዚህ ሁሉ ቀይ ልብሶች የተሰሩበትን እንዴት ሀሳባችሁ እንዴት እንደመጣ ምናምን ሀሳቡን ብትነግሪ። እሱ አይዲያው እንግዲህ ወቅቱን ያማከለ ነው። አሁን ይሄ ገናን ያማከለ ነው። በገና ቀይ ነገር ስለተለመደ ቀይ ነገር የተሰራው የወንዶች ከአዋቂው የወንዶችም አለ የህፃናትም አለ። በአዲስ ዓመት ደግሞ እንቁጣጣሽ ቢጫ ነው። ቀይረን ቢጫ ነው የምናመጣው። እንደየእንትኑ ከለሩን የተቀያየረ ይመጣል። አሁን ጥያቄ የሚሆንብኝ ብዙ ሰዎች ባዛር ሲገቡ ከውጭ ዋጋ ይቀንሳል ብለው ያስባሉና የእናንተ ማቴሪያል የእናንተ እቃ ላይ እንዴት ነው እሱ ሀሳቡ? እኛ ተመሳሳይ ነው። ውጭ ማለት ውስጥ
የሚቀንስም የሚጨምርም የለውም። እዚህ ያው በብዛት ይመጣል ነው እቃው በብዛት ይመጣል ነው እንጂ ዋጋው ተመሳሳይ ነው። ተመሳሳይ ነው ዋጋቸው። እንጨምር ከዚህ ወጣም እንጨምረው የምንቀንሰው ነገር የለም። ተመሳሳይ ነው። በውጭም በውስጥ ተመሳሳይ ነው ዋጋቸው። እንዳየሁት ከሆነ ዋጋችሁ በጣም ፌር የሚባል ነው። በተለይ በባህል ልብስ ስታንዳርድ ስለማውቀው ማለት ነው። እስቲ ለምሳሌ በጣም አፎርደብል የሆነው ትንሹ ዋጋችሁና ከፍተኛው እዚህ ቤት ውዱ ልብስ ምን ያህል ነው? ዝቅተኛው ልብስ ምን ያህል ነው? ሰዎች ያን አስበው እንዲመጡ ነው። ገብቻለሁ ሐሳቤ። እሺ በጣም የወረደ ወይም ርካሽ የምንለው በሂሳብ ደረጃ የወንድ ቲሸርት 500 ብር አለ በሳይዝ አሁን ያሳየሽኝ አይነት ማለት አሁን የወንዱ ያዋቂው 1700 ብር ድረስ አለ። በእኛ በዚህ በሱቃችን ደረጃ በጣም ከፍተኛ የምንለው የሴቶች ያዋቂ ቀሚስ 2800 ብር እኔ አሁን የለበስኩት ማለት ነው። ሙሉ ልብሱ ማለት ነው አለ ባጭሩ አለ 2800 ከዚህ የበለጠ ምንም አይነት ዋጋ የለንም። እርሳችን ጨርቆስ ጋር ነው። ጨርቆስ 922 53 59 95 በሌላ ዲዛይንም ቢሆን መስራት ትችላላችሁ። ማንኛውም ዲዛይን ማዘዝ ይቻላል። ኦርደር መስራት ይቻላል። ብዙ አይነት መስራት እንችላለን ማለት ነው። በሚገርም ሁኔታ ሀዲያ ስቶር ዝግ ነው። ውስጥ የገና ባዛር 2018 ህዳሴ ባዛር ላይ ያሉትን ነገሮች ለማየት ሞክረናል። አሁን የሚቀረን ኮንሰርት ነው። ትንሽ ደግሞ ጌዳውን እንላለን። አሁን ተከተሉኝ። ሰብስክራይብ አድርጉ። መልካም በዓል። በቀጣይ እንገናኛለን። ከበዓል በፊት አንድ ቪዲዮ እንለቃለን። እንግዲህ ይሄን ይመስላል ቪዲዮአችን እንደምታዩት ነው። እንወዳችኋለን። ባይ